ራንዌይ ወክ ወይም ደግሞ ወንዶች እንዴት ወካችሁን ማስተካከል ትችላላችሁ ወይም ደግሞ እንደ ኢንተርናሽናል ሞዴሎች ወክ ማድረግ ትችላላችሁ የሚለውን ብዙዎቻችሁ ስለጠይቃችሁ ዛሬ በሎንግ ፎርም ኮንተንት ልስራላችሁ ማለት ነው። ለቻናሌ አዲስ የሆናችሁ ሰዎች ካላችሁ አካውንቴን ሰብስክራይብ ማድረጋችሁ እንዲሁም ደግሞ ላይክ ከተመቻችሁ ድሮፕ ማድረጋችሁን አትርሱ። ይህ ቪዲዮ ባይ ዘ ዌይ ከሞዴሎች ውጪም ኖርማል ሰዎች አረማመዳችሁን ሞር ብታስተካክሉ የትኛው ሩም ላይ ብትገቡ ኮማንድ ሪስፔክት ወይም ደግሞ ሰው ባረማመዳችሁ ብቻ ለየት ያለ ትሪትመንት ይሰጣችኋል ማለት ነው። ወደ ቪዲዮ እንግባ። ከእግር ስንጀምር ሁሌ እግር የወንዶችን ብዙ ጊዜ ካያችሁ የእናንተም ሊሆን ይችላል አላውቅም፣ ቻርሊ ስታይል ነው የምንራመደው ብዙዎቻችን ማለት። ቻርሊ ስታይል ማለት እግራችሁ እንዲህ ሲወጣ ማለት ነው፣ የውስጥ እግራችሁ ሲታይ ማለት። ስለዚህ ብዙ ጊዜ የሞዴሎች እግር እንዲቀጥ ነው ማለት ያለበት ማለት ነው። ስለዚህ ከእግር ስንጀምር ሁሌ ጊዜ እግራችሁ ቀጥ መሆን አለበት። ይህም ደግሞ ፕሮፌሽናሊዝምን ያሳያል ማለት ነው። ስለዚህ ኖርማል ሰዎች የምትራመዱ ሰዎች በተቻላችሁ አቅም እግራችሁ ሞር ቀጥ ቢል የተሻለ ነው ማለት ነው። ጫማችሁም ከስር በኩል ሲያልቅ ሶላችሁ ትንሽ ይንሻፈፋ። ስለዚህ ማስተካከል አለብን ይህንን ነገር ማለት። ስለዚህ እግራችሁን ቀጥ ማድረጋችሁን አትርሱ። ሌላ ወደ ጉልበታችን ስንሄድ ብዙዎቻችሁ ልክ በምትራመዱበት ሰዓት ጉልበታችሁ ይታጠፋል። ማለትም እግራችሁ ልክ መሬት ከረገጠ በኋላ ልክ ልትነሱ ስትሉ ወይም ስትራመዱ ጉልበታችሁ ትንሽ ይታጠፋል ነገር። ስለዚህ ይህም ደግሞ ትክክለኛ የሆነ የአረማመድ ስታይል አይደለም። ስለዚህ በተለይ ሞዴሎች ከሆናችሁ ደግሞ እግራችሁ መሬት ሲረግ ጉልበታችሁ ሁሌ ቀጥ መሆን አለበት፣ ስትሬት መሆን አለበት። እንዲህ መታጠፍ የለበትም ጉልበት ወይም ደግሞ ኒ ማለት ነው። ሌላኛው ደግሞ ወደ ሂፕ አካባቢ ስንመጣ ደግሞ የወንዶች ሁሌ ቀጥ ያለ ፖስቸር ስለሆነ የሚሆነው ወገባችሁም ቀጥ ይላል፣ ሂፓችሁም ቀጥ ብሎ እንደዚህ ይራመዳል። የሴቶች ካትወክ ላይ ለምሳሌ ወገባቸው ቱ ዘ ሌፍት እና ቱ ዘ ራይት ይራመዳል። ይህ መሆን የለበትም ማለት ነው። ሌላው ደግሞ ወደ ጀርባ ስንመጣ ጀርባ የአንድ ሞዴል ትክክለኛው መገለጫ ነው። ምክንያቱም ጀርባችሁ ሁሌ እንዲጎበጠ ማለት ሎ ሰልፍ ኮንፊደንስ እንዳላችሁም ደግሞ ደስ የሚል ፖስቸር አይኖረው። ቀና ሲል ደግሞ ደረት ካላችሁ ወጣ ሲል ሞር ሰልፍ ኮንፊደንስ እንዳላችሁ በጀርባችሁ ብቻ ይናገራል ማለት ነው። ሌላኛው ትከሻ ስንመጣ ትከሻ ብዙ ጊዜ የወንዶች እንዴት ነው መሆን ያለበት? ከጀርባ ጋር ይመሳሰላል። ትከሻችሁ እንዲህ ካለ ሞር ወካችሁ አንፕሮፌሽናል ነው። ትከሻችሁ ቀጥ ሲል ደግሞ ለዛን ብዙ ጊዜ ኤክሰርሳይዝ የሚመከረው ቸስት ወጣ ሲል ሳትፈልጉት ፖስቸራችሁ እንዲቀጥ ይላል ማለት ነው። ስለዚህ ብዙ ጊዜ የቸስት ኤክሰርሳይዝ እንዲሁም ደግሞ የትከሻ የተለያዩ ኤክሰርሳይሶችን ስታደርጉ ለዛ ነው ሰውነታችሁ ቀጥ ሲል ግርማ ሞገስ ያለው አረማመድ የምትራመዱት ወይም ደግሞ የልጅ ግርማ ሞገሱ ሲያምር የሚባል አይነት አረማመድ የምትራመዱት እንደዛ ነው ማለት ነው። ሌላኛው ደግሞ ወደ እጃችን ስንመጣ እጃችሁ ሁሌ በጣም ሪላክስድ ሆኖ እንደዚህ ወደ ቀኝና ወደ ግራ ሳይራመድ ሁሌ ወደፊት ፖስቸሩን ጠብቆ ልክ አሁን የወታደር እጅ ወይም ደግሞ የወታደር አረማመድ ታውቁታላችሁ። እጃቸው እንዲህ ነው የሚሄደው። ስለዚህ የኛም የሞዴሎች እጅ ሁሌ ወደፊት እንዲህ ግን ሪላክስድ ሆኖ የወታደሮች ሞር ቀጥ ያለ ነው። የኛ ግን ሪላክስድ ሆኖ እንደዚህ መራመድ መቻል አለበት ማለት ነው። ሌላኛው ደግሞ ወደ ምንድን ነው የምንመጣው? ወደ ፌሻል ኤክስፕሬሽን ነው። የአንድ ሞዴል ትክክለኛው መገለጫ ፌሻል ሉክ ወይም ደግሞ ኤክስፕሬሽን ነው። ለምሳሌ አሁን የኖርማል ሰው ሉክ ይሄ ነው። የሞዴሎች ደግሞ አሁን የፋሽን ሾው ላይ ወጥቼ ሳቀርብ እንደዚህ ነው የሚሆነው። ስለዚህ ምንድን ነው ይሄ ካያችሁት አሁን ሞር ሲሪየስ ፊት ያስኩት ወይም ደግሞ ሞዴሎች በዚህ አጋጣሚ ባይዘዌ ማለት ነው ሲሪየስ ፊት የሚይዙት ለምንድን ነው? ኦዲየንሱ ለማናደድ ወይም ደግሞ ኮስታራ ለመምሰል ሳይሆን ፈገግ እያልኩኝ አሁን ሳቀርብላችሁ ሞር አቴንሽናችሁ ወዴት ነው? ወደ ልብሱ ነው ወደ ፈገግቴ ነው? ሞር ወደ ፈገግቴ ነው የሚሆነው። ስለዚህ ሞዴሎችም ስቴጅ ላይ ወጥተው ፋሽን ሾው ስቴጅ ላይ ወጥተው ሞዴሎች የማይስቁት ለምንድን ነው? ብዙ ጊዜ አቴንሽኑ ወደ ለበሱት ልብስ እንዲሆን ወይም ደግሞ ማስታወቅ ያለባቸው ይህንን ስለሆነ ይህንን እንዲያስተዋውቁ ነው እንጂ ሞር እነሱ ላይ ፎከስ አይደረግም አቴንሽን ማለት ነው። ስለዚህ ለዚህ ነው ሞዴሎች የማይስቁት ማለት ነው። ሌላው ጆላይን ካላችሁ ጆላይናችሁን መውጣት እንዴት ነው የሚወጣው? ይሄ ኖርማል ሉክ ነው። ጺም ስላለኝ ያው ላይታወቅ ይችላል፣ ግን አሁን ንክስ አደረገው ቺን ካያችኋል አያችኋል። ስለዚህ ጺም ባይኖረኝ ኖሮ በደንብ ይወጣል ማለት። ስለዚህ ያው ጺም ስለሸፈነኝ ነው። ጆላይን ካላችሁ ሞር አሪፍ የሆነ ሉክ ስለሚኖራችሁ እቺኛዋን ከጀርባ ያለው አከርክር ጥርስ ነው የሚባለው አላቅም ከተሳሳትኩኝ ደግሞ እቺን ንክስ ማድረግ አያችሁት። ይሄ ነው ኖርማሉ። ንክስ ታደርጉት ይወጣል። ስለዚህ ስትራመዱ እቺን ንክስ ማድረጋችሁ መርሳት የለባችሁ ማለት ነው። ሌላ መርሳት የሌለባችሁ ቤዚክ ነገር ምንድነው? ሁሌ ትከሻችሁ ሲራመድ በተወሰነ መልኩ ስላይትሊ ዝቅ እያለ መሄድ አለበት ማለት ነው። ሞር እንደዚህ አይነት ወቅት ስትራመዱ ግሬሳችሁ ወይም ደግሞ ሞገሳችሁ በደንብ ይወጣል ማለት ነው። ልብሱንም በደንብ ታስተዋውቁታላችሁ ማለት ነው። ባይ ዘ ዌይ በዚህ አጋጣሚ ማለት ነው ሞዴሎች የሚያቀርቡበት ስቴጅ ምን ይባላል? ራንዌይ ስቴጅ ይባላል። ራንዌይ ስቴጅ ላይ የሚቀርበው ደግሞ ትዕይንት ምንድነው? ፋሽን ሾው ይባላል። ስለዚህ የወንዶች አረማመድ ስታይል ራንዌይ ወክ ይባላል፣ የሴቶች ደግሞ ካት ወክ ይባላል ማለት። ስለዚህ እነዚህ ቤዚክ ተርሞች ስለሆኑ ብዙ ሞዴሎች አያውቁም። እነዚህ ነገሮች ማወቃችሁን ወይም ደግሞ ማስታወሳችሁን አትርሱ ማለት ነው። ስለዚህ ሌላው የምነግራችሁ ነገር ምንድነው? ከኤክስፒሪየንስ አንፃር
አውፍ አፍሪካ ላይ እንዲሁም ደግሞ የተለያዩ ፋሽን ሾዎች ላይ ካቀረብኩት ነገር አንጻር ሞር ሪላክስድ ሆናችሁ ለኤክስፒሪየንስ ኢንጆይ እያደረጋችሁት የምትሰሩት ስራ ነው ማለት ነው። ብዙ ሰው ቢኖርም ምንም መፍራት የለባችሁ ማለት ነው። አንዳንዴ ልብሳችሁን አውልቃችሁ በሙሉ እዚህ ጋር ስዕል ተስሎባችሁ ምናምን ልትወጡ ትችላላችሁ። አሪፍ ቦዲ ካላችሁ እዚህ ሰው መፍራት የለባችሁ። የአረማመድ ስታይላችሁ ምንም መቀየር የለበትም ማለት ነው። ይህ ቪዲዮ ይጠቅማችኋል ብዬ ተስፋ አደርጋለሁ። ከጠቀማችሁ አካውንቴን ሰብስክራይብ እንዲሁም ደግሞ ላይክ ማድረጋችሁን አትርሱ። በቀጣይ ቪዲዮ ደግሞ የሞዴሎች የተለያዩ የተርን ስታይሎች ወይም ደግሞ የአመላለስ ስታይሎችን በደንብ የምናይ ይሆናል ማለት ነው።